በኢትዮጵያ ያለው ፖለቲካ ትኩሳት ከዕለት ወደ ዕለት እየተባባሰና የጡዘቱ ክረት ከጫፍ እየደረሰ ይገኛል። እዚህ ቀደም በተለያየ መልኩ አዳዲስ አሰላለፎች የተፈጠሩ ሲሆን በፋኖ ስም የሚነግዱ የደብረ ጽዮን አማራዎች የፌዴሬሽን ምክር ቤት የወሰነው ውሳኔ ከህዋቶች በላይ እየተቃወሙት ይገኛሉ። ይህንን ውሳኔ የሚቃወሙበት ዋነኛው ምክንያት ደብረ ጽዮን አማራዎችና ህዋቶች በአስመራ አዲሃሎ ቤተመንግስት ሆነው ለወዲ አፎም አሸማጋይነት የተስማሙበትን ስምምነት የሚያፈርስና የሁለቱ ኃይሎች አብሮ የመቆም ምክንያትን የሚንድ ስለሆነ ነው። ዘመነ ካሴ ወልቃይት፣ ሁመራና ራያ እንዲሁም አላማጣ የመሳሰሉትን መሬቶች በመስጠት በምትኩ ደግሞ ከህዋትና ሻቢያ ሊደረግለት ድጋፍ የኢትዮጵያ መንግስትን ከአማራ ክልል ሙሉ ለሙሉ ጠራርጎ በማውጣት አማራ የምትባል ሀገርን ማዋለድ ሲሆን ህዋቶች ደግሞ የዘመናት ህልማቸው የሆነችውን ታላቋን ትግራይ እውን ማድረግ ነው ፍላጎታቸው። ነገሩ ውስብስብ ነው። መነሻውን አሜሪካን አድርጎ መቀሌን አካሎ አማራ ክልልን አጋምዶ አዲስ አበባ የሚደርስ በረጅም ሰንሰለት የታሰረ 1960ዎቹን ወደ 2018 ለማምጣት የሚሞክር በኢትዮጵያዊነት ጭንብል ውስጥ የተደበቀ ጫፍ የረገጠ የአንድ ብሔር የበላይነት የሚቀነቀንበት የብሔር ብሔረሰቦች እኩልነትን የሚክድ በዚህ ዘመን የከተማ አመጽን ለማስነሳት የሚሰራ የነጭ ሽብሩ ጌታ የኢትዮጵያ ወጣቶች ደም በእጆቹ የሚገኘው ኢሃፓ በትብብር ለአንድነት ፓርቲ ውስጥ በመሆን ከደብረ ጽዮን ፋኖች ጋር እየሰራ ይገኛል። ያቺ ከዓመታት በፊት የምናውቃት በወጣቶች ብዛት አምራና ደምቃ የምትታየው ሰሜናዊቷ ኮከብ መቀሌ ዛሬ ላይ በደብረ ጽዮን አማራዎች በሞንጆሪኖ ፋኖች ተወራ ነዋሪዎቿን በስደት ጨርሳ የኤርትራዋን ዋና ከተማ አስመራን መስላለች። የ30% ታላቅ ቅናሽ ከአፍሪካ ህብረት አጠገብ በሚገኘው አዲሱ የቡልጋሪያ ሳይታችን ቴምር ሪል ስቴት ባለ 15 ፎቅ 4 ብሎኮችን የያዘውንና ዘመናዊውን መንደር ከ60 ካሬ ጀምሮ ባለ 1 መኝታ ቤቶችን በ4.8 ሚሊዮን ብር ጠቅላላ ክፍያ ይዞላችሁ ቀርቧል። በተጨማሪ የዲፕሎማቶች መኖሪያ በሆነችው ሳር ቤት እናም በአዋሬ እስከ 35% ወይም እስከ 5 ሚሊዮን ብር ድረስ በሚደርስ ልዩ ቅናሽ የቤት ባለቤት እንዲሆኑ እንጋብዛለን። ንግዶን ለማሳደግ ደግሞ በመሃል ፒያሳ በአድዋ 00 ፊት ለፊት በ1.4 ሚሊዮን ብር ቅድመ ክፍያ ብቻ የሚሸጡ ጥቂት ሱቆችን አቅርበናል። በጋርመንት ገላንና ቡልጋሪያ ደግሞ የመኖሪያና የንግድ አማራጮችን በእውነተኛ ቅናሽ ያገኛሉ። ቴምር ሪል ስቴት ባለፉት 10 ዓመታት ከ500 በላይ ቤቶችን ለባለቤቶቻቸው በማስረከብ የታመነ ስም ነው። ዛሬውኑ በ0979 793956 ወይንም 0979 794997 ይደውሉልን። በዋትስአፕ እና ቴሌግራምም ያገኙናል። ቴምር ሪል ስቴት የጥራትና የታማኝነት መገለጫ። ይህ ያልደከመ በብዙ ትችት ውስጥ እየጠነከረ የመጣ የኢትዮጵያ የዲፕሎማሲ ከፍታን የሚያሳይ ትልቅ እርምጃ ነው። ከፈረንሳይ እስከ ሩሲያ፣ ከአሜሪካን እስከ ቻይና፣ ከጣሊያን እስከ ቱርክ፣ ከእስራኤል እስከ ሳውዲ አረቢያ፣ ከተባበሩት አረብ ኤምሬቶች እስከ አዘርባይጃን የተዘረጋ የውሃ መንገድ ነው። የዘመናት የግብፅን የበላይነት የነጠቀው የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ከፍተኛ ትግል ከካይሮ መንግስት እየደረሰበት ይገኛል። ይህንን ትግል በአሸናፊነት ለመወጣት የኢትዮጵያ መንግስት ዕለት ዕለት ያለመታተር እየሰራ ይገኛል። ይሁን እንጂ በሚለፋው ልክ ውጤት እንዳይመጣ በከፍተኛ ደረጃ እንቅፋት እየሆኑ የሚገኙት የዘመነ ካሴ አፋብንና ህዋት በመንግስት ልፋት ላይ ውሃ እየቸለሱ ይገኛሉ። የፌዴሬሽን ምክር ቤት ውሳኔን ተከትሎ ከፍተኛ ጩኸት እያሰማ የሚገኘው ህዋት በትግራይ ክልል በጠራው ሰልፍ ላይ በመቀሌ፣ በሽሬ፣ በአዲግራትና በሆኒ አንድም የኢትዮጵያን ባንዲራ ሳይዝ በክልሉ ባንዲራ ታጅቦ የምርጫ ቦርድን ውሳኔ ሲቃወም ተስተውሏል። ቃውምን ገንዘብ ያደረገው ህዋት ይህንን የፌዴሬሽን ምክር ቤት ውሳኔ ተከትሎ ሞቶ ከተቀበረበት ላይ እንደ እባብ አፈር ልሶ በመነሳት የትግራይን ህዝብ ዳግም ቀልብ ለመግዛት እየጣረ ይገኛል። ነገሩ እንዲሁ ቀላል አይደለም። የኢትዮጵያ ጠላቶች በተለያየ መልኩ ኢትዮጵያን ለማፍረስ እየሰሩ ይገኛሉ። ከአሜሪካን ተነስቶ በግብፅ አቋርጦ በኤርትራ በኩል አድርጎ ትግራይ ገብቶ 4 ኪሎ ቤተመንግስት ድረስ የተዘረጋውን የጥፋት መስመር ለመቆራረጥ መንግስት እየሄደበት ያለው አካሄድ እጅግ ዘርፈ ብዙ ጥቅሞችን እያመጣ ሲሆን እነዚህ ኃይሎች በሁለት መንገድ ኢትዮጵያን እየፈተኑ ይገኛሉ። አንደኛው ኃይል ጫካ ገብቶ የትጥቅ ትግል እያደረገ ሲሆን ሌላኛው ኃይል ደግሞ በከተማ ቁጭ ብሎ ሰላማዊ በሚመስል ግን ደግሞ ምንም አይነት ሰላም በሌለው ሁኔታ እየታገሉ ይገኛሉ። እነዚህ ሁለት ኃይሎች የገንዘብ ምንጫቸው ዲያስፖራውና የግብፅ መንግስት ሲሆን መሳሪያ በማቀበል መልኩ
ኤርትራ ተወዳዳሪ ያልተገኘላት አጋራቸው ስትሆን በሚዲያው ዘርፍ ደግሞ ከፋሲል እስከ መሳይ መኮንን፣ ከአሳዬ እስከ ስታሊን፣ ከደረጀ እስከ ሀብታሙ አያሌው ድረስ ከፍተኛ ድጋፍ ይደረግላቸዋል። እነዚህ ኃይሎች ሰንሰለቱ ረጅምና ከአትላንቲክ እስከ ኢትዮጵያ ቤተ መንግስት ድረስ የተዘረጋ ረጅም ጅረት ነው። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ መሃል ሚዲያ ትንታኔ ፕሮግራማችን ነው። ዛሬው ዝግጅታችን አራት ተቃዋሚ ፓርቲዎችን ማለትም ኢህአፓ፣ መኢአድ፣ እናት ፓርቲና ዮናዊ ንቅናቄ የተባሉ ፓርቲዎችን በአንድ ላይ በማቀናጀት ራሱን ትብብር ለአንድነት ብሎ የሚጠራው ፓርቲ በኢትዮጵያዊነት ስም ጀርባ ያዘለውን ድብቅ ሴራ የምንቃኝ ሲሆን ይህ ቡድን መነሻውን አሜሪካን አድርጎ በግብጽ በኩል ኤርትራ ገብቶ በኤርትራ በኩል 4 ኪሎ ቤተ መንግስት ውስጥ የዘረጋውን ሴል እንመለከታለን። ከዚህ ጎን ለጎን የጠቅላይ ሚኒስትር ዶክተር አብይ አህመድ የአዘርባይጃን ጉዞ በወፍ በረር እየተመለከትን ይህንን ጉዞ እየተቃወሙ ያሉ የደብረ ጽዮን አማሮችና የሞንጆሪኖ ፋኖች ለምን ከፍየሏ በላይ እንደሚጮሁ እንዳስሳለን። ከዚያ ውጭ ህወሓት በትግራይ ክልል በጠራው ሰልፍ ላይ ራሱን የአማራ ህዝብ ተቆርቋሪ አድርጎ ማቅረቡንና ከዚህ ተቆርቋሪነት ጀርባ የተደበቀውን የተንኮል መንገድ የምንተነትን ይሆናል። እስከ ዝግጅቱ ፍጻሜ ድረስ አብራችሁ እንድትሆኑ በመጠየቅ ዝግጅቱን በማጠናቀርና በማቅረብ እኔ ቢኒያም ከድር አብሬያቸው የምቆይ ሲሆን ከአፍታ ቆይታ በኋላ ወደ ዝግጅታችን እንመለሳለን። እስከዚያው ሚዲያችንን ሰብስክራይብ፣ መረጃውን ደግሞ ላይክና ሼር ማድረጎትን አይዘንጉ። መልካም ስም በስራ ይገለጻል፣ ስራችን ደግሞ ለእኛ ምስክር ነው። ድርጅታችን ሰመር ሪል ስቴት ከዚህ በፊት በመሃል ካሳንቺስ ጥንቅቅ አድርገን ሰርተን ባስረክብናቸው ብዙዎች ያውቁናል። ዛሬ ደግሞ በዲፕሎማቶች መንደር በእንግሊዝ ኤምባሲ አጠገብ እንዲሁም በአዲሱ ቤተ መንግስት ስር እጅግ ዘመናዊ አፓርትመንቶችን ከታላቅ ቅናሽ ጋር አቅርበንሎታል። እጅግ ዘመናዊ ሊፍቶች፣ የመዋኛ ገንዳ፣ በቂ መሰብሰቢያ አዳራሽንና ለአንድ አባወራ 2 የመኪና ማቆሚያም አዘጋጅተናል። በካሬ ከ84,000 ብር ጀምሮ በ10% ቅድመ ክፍያ ለአጭር ጊዜ የሚቆይ እስከ 30% ልዩ ቅናሽ ይዘንሎት መተናል። ለበለጠ መረጃ በ0994 00 3949 ላይ አለያም በ0923 70 4049 ላይ ይደውሎ። ሰመር ሪል ስቴት። አሁን በኢትዮጵያ ያለው የፖለቲካ ትኩሳት ከዕለት ወደ ዕለት እየተባባሰና የጡዘቱ ክረት ከጫፍ እየደረሰ ይገኛል። ከዚህ ቀደም በተለያየ መልኩ አዳዲስ አሰላለፎች የተፈጠሩ ሲሆን በፋኖ ስም የሚነግዱ የደብረ ጽዮን አማራዎች የፌዴሬሽን ምክር ቤት የወሰነውን ውሳኔ ከህዋቶች በላይ እየተቃወሙት ይገኛሉ። ይህንን ውሳኔ የሚቃወሙበት ዋነኛው ምክንያት የደብረ ጽዮን አማራዎችና ህዋቶች በአስመራ አዲሃሎ ቤተ መንግስት ሆነው በወዲ አፎም አሸማጋይነት የተስማሙበትን ስምምነት የሚያፈርስና የሁለቱ ኃይሎችን አብሮ የመቆም ምክንያት የሚንድ ስለሆነ ነው። ዘመነ ካሴ ወልቃይት፣ ሁመራና ራያ እንዲሁም አላማጣ የመሳሰሉትን መሬቶች በመስጠት በምትኩ ደግሞ ከህወሓትና ሻዕቢያ በሚደረግለት ድጋፍ የኢትዮጵያ መንግስትን ከአማራ ክልል ሙሉ ለሙሉ ጠራርጎ በማውጣት አማራ የምትባል ሀገርን ማዋለድ ሲሆን ህወሓቶች ደግሞ የዘመናት ህልማቸው የሆነችውን ታላቋን ትግራይ እውን ማድረግ ነው ፍላጎታቸው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የትግራይ የግዛት አንድነት ጥያቄ በፌዴሬሽን ምክር ቤት በምርጫ ቦርድ ወይም በፍርድ ቤት ውሳኔ ብቻ ሊፈታ አይችልም በማለት በመቀሌው ሰልፍ ላይ ተናግሯል። ለትግራይ የግዛት አንድነትና የተፈናቃዮች መመለስ ጥያቄዎች መፍትሄው ህገ መንግስታዊ እንደሆነ የጠቀሱት ጀነራል ታደሰ የፍጥጫ አካሄዶችን መከተል ውጤት አያመጣም ብለዋል። ይህንን ችግር አለመፍታት በመላው ኢትዮጵያ አለመረጋጋት ያስከትላል በማለት ጀነራል ታደሰ ወረደ አስጠንቅቀዋል። ትንቢትሽ ይፈጸም ከመሬት ጠባይ በል ከአጥናፍ እስከ አጥናፍ ገድልሽ ይንበልበል። የወልቃይት ጠገዴ አማራ የማንነትና ወሰን አስመላሽ ኮሚቴ የፌዴራሉ ከፍተኛ ፍርድ ቤት ራያ፣ አላማጣና ሁመራን ጨምሮ በ5 የምርጫ ክልሎች ምርጫ እንዳይካሄድ የጣለውን ጊዜያዊ እገዳ ተከትሎ በስምረት ፓርቲና በቦርዱ ክርክር ሂደት ጣልቃ ገብቶ ለመከራከር እንዲፈቀድለት በጠበቃው በኩል ለፍርድ ቤቱ በጻፈው ማመልከቻ ጠይቋል። የኮሚቴው ጠበቃ በክርክር ሂደቱ ኮሚቴው ተካፋይ ባልሆነበት ሁኔታ ፍርድ ቤቱ የሚሰጠው ውሳኔ በሕገ መንግስቱ አንቀጽ 38 ላይ የተደነገገውን የመምረጥና መመረጥ መብት
እና የኮሚቴውን ጥቅም ይነካል በማለት አመላክተዋል። ሁመራና የአዲረመጥ ምርጫ ክልሎች ከ2013 ዓ.ም ጀምሮ ከትግራይ ክልል ወጥተው በወልቃይት ጠገዴ ሰቲት ሁመራ ዞን ስር ራሱን በራሱ ሲያስተዳድር መቆየቱን የጠቀሰው ማመልከቻው የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ ለ10 ዓመታት ለወልቃይት ጠገዴ የአማራ ሕዝብ የማንነትና ወሰን ጥያቄ መፍትሄ ለማግኘት ከህዝብ ውክልና ይዞ በመንቀሳቀስ ላይ ይገኛል ብሏል። ትንቢትሽ ይፈጸም ከመሬት ጠብ አይበል ከአጥናፍ እስከ አጥናፍ ገድልሽ ይንበልበል። ራሱን የትግራይ አዳኝና ብቸኛ ተወካይ አድርጎ የሚመለከተው ህወሓት የስምረት ፓርቲ ለትግራይ ህዝብ መከራከርም ሆነ የትግራይን መሬቶች በሚመለከት ጉዳይ ላይ ምንም አይነት እንቅስቃሴ ማድረግ አይችልም ካለ በኋላ የፌዴራል መንግስቱ ፋኖን በአንድ ላይ እናጠፋለን ቢለንም እኛ ግን ችግሮቻችንን በውይይት መፍታት ስለፈለግን ከፋኖ ጋር በጋራ እየሰራ እንገኛለን ሲል ተደምጧል። እነ ዘመነ ካሴ የምናስመልሰው ግዛት የለም፣ እኛ ፍላጎታችን ስልጣን ነው በማለት የተናገሩ ሲሆን በዚህ ንግግራቸው የምርጫ ቦርድ አከራካሪ ብሎ በለያቸው ቦታዎች ላይ ምንም አይነት የግዛት ጥያቄ እንደሌላቸው፣ ከዚህ ይልቅ ራያ፣ አላማጣና ሁመራ እንዲሁም ወልቃይት ከአማራ ይልቅ ለትግራይ የሚገቡ መሬቶች እንደሆኑ ስምምነት ላይ ደርሰዋል። በዚህም ደስተኛ የሆኑት ህወሓቶች በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አማካኝነት ትግራይን ከአማራ ጋር ለማጋጨት የሚደረግ ሴራ አንቀበልም፣ በታሪክም ከሆነ ትግራይ የምትቀበለው እንጂ አሳልፋ የምትሰጠው ቅንጣቢ መሬት የለም ሲሉ ተናግረዋል። የህወሓት ሰዎች በዚህ ጉዳይ ላይ በተደጋጋሚ ሲናገሩ ለአማራ ህዝብ እታገላለሁ ብሎ ጫካ የገባውና ላለፉት 3 ዓመታት የህወሓትን ስራ በአማራ ክልል ውስጥ እየሰራ የሚገኘው የነዘመነ ካሴ ቡድን ጎንደርን ከማቃጠልና የጎጃምን ገበሬ ከማስለቀስ የሸዋ ካህናትን ከማረድ እንዲሁም የወሎ ሼኮችን ከመደምሰስ ውጭ አንዳች ነገር ሳይፈይድ ቆይቷል። ላለፉት 5 ዓመታት ወልቃይት የሚባለው ስፍራ ከህወሓት እጅ ወጥቶ በወልቃይት አስተዳደር ሲመራ ነበር። ይሁን እንጂ በእነዚህ 5 ዓመታት ህወሓት ወልቃይትን በተመለከተ ልክ አሁን እንዳለው አይነት ጩኸት አላሰማም ነበር። ምክንያቱም ይህንን ቦታ መልሶ እንደሚያገኘው በነዘመነ ካሴ አማካኝነት ቃል ተገብቶለት ስለነበረ ነው። የፌዴራል መንግስቱ ይህንን ውሳኔ ሲወስን ግን የዘመነ ካሴ ቡድን ከህወሓት ጋር የመደራደሪያ ነጥቡን ተነጥቆ ባዶ እጁን ስለሚቀር ይህ ቦታ ወደ ነበረበት እንዲመለስ ከፍየሏ በላይ እንደሚባለው ከፍተኛ ጩኸት እያሰሙ ይገኛሉ። ከዚህም አልፎ ተርፎ በዛሬው ዕለት ባወጡት መግለጫቸው ላይ የአማራና የትግራይን ህዝብ ለማስቆጣት የፌዴሬሽን ምክር ቤት እነዚህ ቦታዎችን ከአማራም ከትግራይም ክልል ውጭ እንዲሆኑ ያደረጋቸው ቦታዎችን አሳልፎ ለኦሮሚያ ክልል ለመስጠት እንደሆነና በአዳዲስ አደረጃጀቶች ልዩ ዞን በማድረግ ወደፊት ለምትፈጠረው ኦሮሚያ የምትባል ሀገር ግብዓት ሊያደርጉት የታቀዱ ናቸው እያሉ እየደሰኮሩ ይገኛሉ። ትንቢትሽ ይፈጸም ከመሬት ጠብ አይበል ከአጥናፍ እስከ አጥናፍ ገድልሽ ይንበልበል። የፌዴራል መንግስቱ የህወሓትንና የዘመነ ካሴ ሴራን ስላወቀ የሻዕቢያን ተንኮል ውድቅ ለማድረግ በፌዴሬሽን ምክር ቤት በኩል ይህንን ውሳኔ መወሰኑን ህወሓትና አፋብን በአንድ ልብ ካልተነፈስን በአንድ ምላስ ካላወራን እያሉ ይገኛሉ። የትግራይ ክልል ፕሬዝዳንት ታደሰ ወረደ ከአማራ ህዝብ ጋር እንድንጣላ የሚደረግ አካሄድ ተገቢ አይደለም ሲል እነዘመነ ካሴ በበኩላቸው ከህወሓት ጋር ወደፊት መጓዝን መርጠናል ሲሉ ተደምጧል። ታደሰ ወረደ ከመቼ ጀምሮ ነው ለአማራ ህዝብ የተጨነቀው? ላለፉት 30 ዓመታት በአማራ ክልል ለደረሰው እያንዳንዱ መከራና ስቃይ ተጠያቂ የሆነው እሱ የሚመራው ድርጅት አይደለምን? አሁንስ በአማራ ክልል የሚወድሙ እያንዳንዱ ንብረቶች በህወሓት አማሮች አይደሉምን? ማንን ለማታለለው እንደዚህ አይነት ንግግር ለማድረግ የወደደው? የአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ መምህር የሆኑት ዶክተር ዳኛቸው አሰፋ ጎንደር የሚሞተው ወልቃይት ጠገዴን፣ ጠለምትና አካባቢውን ያስረከበ ቀን ነው ሲሉ ተናግረዋል። ጎንደርንና መላውን አማራ ለህወሓት አሳልፎ የሰጠው ዘመነ ካሴ አማራን በቁሙ ቀብሮ ለዘመናት ጠላቶቹ ለሆኑት ህወሓቶች አሳልፎ የሰጠ ሲሆን የፌዴራል መንግስቱ ከዘመነ ካሴ መንጋጋ ውስጥ የአማራን ህዝብ እየታደገ ይገኛል።
ከትብብር ለአንድነት አንስቶ በዘመነ ካሴ የሚመሩ እያንዳንዱ አክቲቪስቶችና የግብጽ ተከፋዮች የሆኑት እነ መሳይ መኮንን፣ ፋሲል የኔዓለምና ሌሎችም በኢትዮጵያዊነት ጭንብል ውስጥ ተደብቀው ኢትዮጵያን ለማፍረስ የሻዕቢያ መዶሻ በመሆን የሚያገለግሉ ሰዎች የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ወደ አዘርባይጃን ያደረገውን ጉዞ እያብጠለጠሉ ይገኛሉ። ለምሳሌ ፋሲል የኔዓለም የጠቅላይ ሚኒስትሩን ጉዞ በመተቸት የጦር መሳሪያ ሸማቾች ሀገር ስትሆን ሻጭ ሀገር በፍቅር ይቀበልካል፣ በውስጡ ግን ይሄ ጅል ሀገር በእኔ የጦር መሳሪያ እርስ በርሱ ይተላለቃል እያለ ያፌዝብካል ሲል፣ መሳይ መኮንን ደግሞ አብይ አህመድ መሳሪያ ፍለጋ አዘርባይጃን መሄዱ ተሰምቷል። መቼም አዘርባይጃን ከመሳሪያ ሌላ ምንም ጉዳይ ኖሮ የሚካሄድባት ሀገር አይደለችም ሲል ተናግሯል። ሁለቱም አንድ አይነት ወሬ፣ ተመሳሳይ ሀሳብ ከአንድ ምንጭ ተቀርቶ ይሰጣቸዋል። ከዚያ በጭፍን ለሚደግፏቸው ደጋፊዎቻቸው ይለጥፋሉ። ሞኝ ደጋፊዎቻቸውም ይህንን ወሬ ይዘው እንደ በቀቀን አስሬ ያችኑ ነገር ሲደጋግሙና እንደ በግ ነገሩን ሲያመነዥጉ ይቆያሉ። እነዚህ ሰዎች የሚመራው የዘመነ ካሴ ቡድን አፈቀላጤ በመሆን የሚያገለግለው አስረስ ማረ ዳምጤ በዚህ ጉዳይ ላይ ደንበኛ ንጉስ ነው። በተለይም አዘርባይጃን ሲል ተመሳሳይ ለቅሶን እያለቀሰ ይገኛል። ፋሲልም ሆነ መሳይ መኮንን እንዲሁም አስረስ ማረ ዳምጤ የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት እየሄደበት የነበረውን የዲፕሎማሲ አካሄድ የኮሰመነ እያሉ ሲተቹ ነበር። ይሄ ትችት አላዋጣ ሲላቸው ደግሞ ዛሬ ላይ ሀሳብ ይዘው ብቅ ብሏል። ይሁን እንጂ እንደ ባለማዕረግ የተቆጠሩትና የጀግና አቀባበል የተደረገላቸው ጠቅላይ ሚኒስትር ዶክተር አብይ አህመድ የህወሓት አማሮችን እንደሚሉት የጦር መሳሪያ ፍላጎታቸውን ለማሟላት ሳይሆን በተለያየ ዘርፉ ከአዘርባይጃን ጋር ለመስራት ነው የተጓዙት። ጠቅላይ ሚኒስትር ዶክተር አብይ አህመድ ከአዘርባይጃን መንግስት ጋር በአቪዬሽን ዘርፍ፣ በኢንዱስትሪ ፓርኮችና በነፃ የንግድ ቀጠናዎች ዙሪያ ውይይት ያደረጉ ሲሆን በመከላከያና በቴክኖሎጂ ዘርፍ ዙሪያም በጋራ ለመስራት ስምምነት ፈጽመዋል። ነገሩ እንዲሁ ቀላል አይደለም። የኢትዮጵያ ጠላቶች በተለያየ መልኩ ኢትዮጵያን ለማፍረስ እየሰሩ ይገኛሉ። ከአሜሪካን ተነስቶ በግብጽ አቋርጦ በኤርትራ በኩል አድርጎ ትግራይ ገብቶ 4 ኪሎ ቤተ መንግስት ድረስ የተዘረጋው የጥፋት መስመርን ለመቆራረጥ መንግስት እየሄደበት ያለው አካሄድ እጅግ ዘርፈ ብዙ ጥቅሞችን እያመጣ ሲሆን እነዚህ ኃይሎች በሁለት መንገድ ኢትዮጵያን እየፈተኑ ይገኛሉ። አንደኛው ኃይል ጫካ ገብቶ የትጥቅ ትግል እያደረገ ሲሆን፣ ሌላኛው ኃይል በከተማ ቁጭ ብሎ ሰላማዊ በሚመስል ግን ደግሞ ምንም አይነት ሰላም በሌለው ሁኔታ እየታገሉ ይገኛሉ። እነዚህ ሁለቱ ኃይሎች የገንዘብ ምንጫቸው ዲያስፖራውና የግብጽ መንግስት ሲሆን መሳሪያ በማቀበል መልኩ ኤርትራ ተወዳዳሪ ያልተገኘላት አጋራቸው ስትሆን፣ በሚዲያው ዘርፍ ደግሞ ከፋሲል እስከ መሳይ፣ ከአሳዬ እስከ ስታሊን፣ ከደረጄ እስከ ሀብታሙ አያሌው ድረስ ከፍተኛ ድጋፍ ይደረግላቸዋል። የእነዚህ ኃይሎች ሰንሰለቱ ረጅምና ከአትላንቲክ እስከ ኢትዮጵያ ቤተ መንግስት ድረስ የተዘረጋ ረጅም ጅረት ነው። ትንቢትሽ ይፈጸም ከመሬት ጠባይ በል ከአጥናፍ እስከ አጥናፍ ገድልሽ ይንበልበል። ትብብር ለአንድነት የሚባለው ጥምረት በውስጡ እናት ፓርቲን፣ ኢህአፓን፣ መኢአድንና ዮናዊ ንቅናቄ የሚባሉ ፓርቲዎችን የያዘ ሲሆን እነዚህ ኃይሎች በምላሳቸው ኢትዮጵያ ኢትዮጵያ የሚሉ ነገር ግን በማኒፌስቶቻቸው እጅግ ዘረኝነትን የሚያራምዱና የዚች ሀገር ፈጣሪ አንድ ብሔር እንደሆነ የሚናገሩ በጭንብል የተሸፈኑ አካላት ሲሆኑ በጫካ ከሚንቀሳቀሱት የዘመነ ካሴ ቡድን ጋር አንድ አይነት ሀሳብ ያላቸው ሲሆን ዘመነ ካሴ ከጫካ ሆኖ በከተማ ውስጥ አመጽ እንዲደረግ ሲጣራ ኢህአፓ ጥሪውን ተቀብሎ ለማስፈጸም ጉድ ጉድ ሲል የነበረ ሲሆን አዳራሽ ባለማግኘቱ ሳይሳካለት ቀርቷል። ይሁን እንጂ አንድ ትውልድ ሙሉ ቅርጥፍ አድርጎ የበላውና ዛሬም ድረስ ባጠፋው ጥፋት ተጠያቂ ያልሆነው ኢህአፓ አሁንም በጫካ ከሚንቀሳቀሰው ዘመነ ካሴ ጋር በጋራ በመሆን በቀጥታ ከህወሓት በሚደርሳቸው ትዕዛዝ መላውን የአማራ ህዝብ ለስቃይ እየዳረጉት ይገኛሉ። የሚገርመው ይህ ኃይል ስሩን በመስደድ በኢትዮጵያ ቤተ መንግስት ውስጥ በገዱ አማካኝነት ሴሉን ዘርግቶ ሲንቀሳቀስ የነበረ ሲሆን መንግስት ሴሉን በመበጣጠስ የኢትዮጵያ አንድነትን እያጸና ይገኛል። እነ ዘመነ ካሴ በጫካ፣ እነ ኢህአፓ በከተማ፣ እነ ገዱ በቤተ መንግስት ለአንድ ዓላማ ለአንድ ብሔር የበላይነት የሚታገል ትግል ውጤት አልባ ሆኖ ኢትዮጵያ አሸናፊ እንድትሆን ሁሉም ማህበረሰብ ከመንግስት ጎን በጋራ መስራት ይገባዋል።
ዛሬ ላይ በአንድ ትር የሚበሉት አፋብንና ህወሓት ከግባቸው በኋላ እርስ በርሳቸው መጫረሳቸው አይቀርም። ግን ግባቸው ኢትዮጵያን ማፍረስ ስለሆነ እርስ በርሳቸው ቢጫረሱም ኢትዮጵያ ከፈረሰች በኋላ ስለሚሆን ለማንም አይጠቅምም። ስለሆነም ኢትዮጵያ ላይ አይናቸውን የጣሉ እነዚህ ጠላቶችንና የሀገር ባንዳዎችን ለማስወገድ ሁሉም ኢትዮጵያዊ በአንድነት መቆም አለበት። የዛሬን በዚያው አበቃው። በቀጣይ በሌላ ርዕሰ ጉዳይ እስከምንገናኝ ከትንታኔው ጋር እኔ ቢንያም ከድር ነበርኩኝ። መልካም ጊዜ ይሁንላችሁ።